ድርጅት ነው። አንተ አብይ ጌታቸውን ወሰደው ብለህ ያስታወድሰዋለህ ወይ የሆነ ነገር ትላለህ። ምን ታውቃለህ? ጌታቸው ለቲፒኤልኤፍ ሊሰራ ከአብይ ጋር ከገባስ ይወራል። አየ ዲሞክራሲ ይሰፍናል፣ እኩልነት ይሰፍናል፣ ኦኬ ፍትህ ይሰፍናል። አሁን እኛ ተረስተን ሌሎቹን እየተሯሯጡ ያለበት ነው። ይሄ ቅርጽ መስጠት፣ ጎሳ፣ ታሪክን ማጣቀስ፣ አቅጣጫ ስንፈልግ ለማስፈራራት እንጠቀምበታለን። ስንፈልግ አብሮ ለመሆን እንደራጃለን። ያለው የተቀመጠልህን የሚታየውን የሚዳስሰውን ሌሎችም የሚሰሙትን እንትን ከማለት የሰነቁት ነገር ለኦነግ ስለማይሆን ነው። ከቲፒኤልኤፍ ጋር እንደዛው ከኤፍዲ ከቅንጅት ጋር ወያኔን ለመጣል ተደርጓል። ከዛም በኋላ ደግሞ ፒኤፍዲ አሁን አክቲቭ የሆነ ፒፕል ፎር ዲሞክራሲ ኤንድ አላያንስ የሚባል ከኦኤንኤልኤፍ ከሲዳማ ከአፋር ከሌሎች ጋር the same time የኢትዮጵያ ተቋሚዎች ኮከስ ጋር ኦነግ ይሰራል። እነዚህ አንድ የጋራ አጀንዳ ስላላቸው በአጀንዳ ላይ ነው። አሁን አላያንስ ብለህ የምታነሳው ሆነ የሻቢያ የፋኖና የቲፒኤልኤፍን ብታነሳ የጋራ ጠላታቸውን ብልጽግና አላቸው እንጂ የጋራ አጀንዳ የላቸውም። የቅድም እንዳነሳው እንደ ሱዳን የጋራ አጀንዳ ከሌለክ የጋራ ጠላትን ከጣልክ በኋላ ችግር ውስጥ ትገባለህ ማለት ነው። 2018 ቲፒኤልኤፍን ማስወገድ ላይ ብቻ ነው ኦሮ አማራ የመሰረቱት። በማግስቱ ያ የትም ሳይደርስ የተሰነጠቀው የጋራ አጀንዳ አልነበረውም። ከቲፒኤልኤፍ ውድቀት በኋላ የኢትዮጵያ ጣፈንታ የሌሎች ፖለቲካ ድርጅቶች ድርሻ ምን ይሆናል የሚለው ውዝን ኦሮሞ ራሱ የራሳችንን ካምፕ ስንገመግመው የዛን ጊዜ አንድ ወጥ የሆነ ፖለቲካ ይዘው ቢገቡ የኦሮሞ ተቃዋሚዎች ብልጽግና ድሉን አግኝቶ የትግሉ አካል መሆን የሚገባው የብልጽግና ወህደድ ውስጥ የነበሩ የኦሮሞ ልጆች የትግሉ ባለቤት ሆኑ ብለን እንኮንናለን ራሳችንን ካምፕ ራሱ። ስለዚህ የጋራ አጀንዳን ስለሌላቸው አሊያንሱ ሻቢያ ፕሮክሲ ነው የሚፈልገው። ሻቢያ መጥቶ ይዋጋል ኢትዮጵያ ውስጥ ብላ አታስብ። እንደ ጃንጆዊድ ፕሮክሲ ዋር ነው የሚፈልገው። ፋኖን መጠቀም ወይ የቲፒኤልኤፍ አንዳንጃ መጠቀም ነው እንጂ አምጥቶ የራሱን ህዝብ መሰዋት አይፈልግም በኢትዮጵያ ጉዳይ። ያ ፕሮክሲ ዋር ደግሞ መሸከሚያ የሚሆነው ኃይል ካለ አሊያንሱ ለግዛዊነት እንጂ ስር ሰደድ አይሆንም። ቲፒኤልኤፍ ተፈጠረ የምትሉት ብዙዎቹ እኔ ኮንስፓይረሲ ቴሪን በደንብ አድርጎ ማየት ያስፈልጋል። ቲፒኤልኤፍ በጣም ጠንቀኛ የሆነ ድርጅት ነው። ከመጀመሪያው ከሐረካት ጋር ከነጀባ ጋር ከነሻቢያ ጋር ከነኦነግ ጋር ሁሉም አሊያንስ ውስጥ የራሱን አድቫንቴጅ የሚጠብቅና ኮንስፓይረሲ የሚሰራ ድርጅት ነው። አንተ አብይ ጌታቸውን ወሰደው ብለህ ያስታወድሰዋለህ ወይ የሆነ ነገር ትላለህ። ምን ታውቃለህ? ጌታቸው ለቲፒኤልኤፍ ሊሰራ ከአብይ ጋር ከገባስ ዩ ኔቨር ኖ ኮንስፓይረሲ ነው። ስለዚህ ፋኖ ጋር እኔ አሊያንስ የሚፈጠረው ግዛዊ ካልሆነ አጀንዳ እስካላመጣ ድረስ እኔ ለማንም ሪኮመንድ አላረግም። የአማራ ህዝብና ፋኖ መለየት አለብን። የአማራ ህዝብ እንደሌላው ህዝብ ጥያቄ ያለው የኢኳሊቲ ጥያቄ ያለው የጥሩ አስተዳደር ጥያቄ ያለው ኤቭሪቲንግ ሌሎች ፌስ የሚያደርጉትን የአማራ ህዝብ ፌስ ያደርጋል። ግን የአማራ ህዝብን ጥያቄ ይዞ አይደለም ፋኖ አሁን የሚንቀሳቀሰውና ከፋኖ ጋር አሊያንስ መፍጠር ክሊር የሆነ አጀንዳ እስካላመጣ ድረስ ሪተም ማኒፌስቶ ካላመጣ ድረስ ቨርባሊ እኔ እናንተ ግንኙነት የምናደርገው አይደለም። የምትወደው ሚስትህን እኮ አምናሃት አብረ መኖር ትችላለህ። ባልና ሚስት ሆነህ ለምንድን ነው ሜሬጅ ሰርቲፊኬት የምትፈራረመው? ሌጋል ለማድረግ ነው። ሌጋል የሆነ ነገርን ልታመጣ ደግሞ አጀንዳ መነሻና መድረሻ መታወቅ አለበት። ስለዚህ ይሄ አሊያንስ የሚባለው ሳክሮ አየር ላይ የሚሆን ነገር ካልሆነ በቀር ብዙ ነገር ያለው አይመስለኝም። ሌላኛው ይሄ ጌታቸውን ከቲፒኤልኤፍ የማምጣቱ ጉዳይ ላይ ከአሊያንስ ጋር ባናያይዘውና እሱ ተነጥሎ ለብቻ የሚታይ የራሱ ኮንስፓይረሲ ያለው ነው። እዋጣለሁ ብለው የሚያስቡ አካላቶችም ደግሞ እንዳሉ እናውቃለን። ይሄ የሳውዘርን ሲባል ቤዚካሊ የኦሮሞ ፖለቲካ ነው የሚነሳው። በነገራችን ላይ ከኦሮሞ ውጭ የምታነሳው የለም ሳውዘርን ፖለቲክስ ሲባል ማለት ነው። በህዋቶችም በሻቢያዎችም በኩል ሳውዘርን ፖለቲክስ ብለው ሲያነሱ ዴፊኒትሊ የሚፈሩት የኦሮሞን ኃይል ነው። ይሄንን በደንብ ወቁ። ከሳውዘርን ፖለቲክስ ወይም ደግሞ የሳውዘርን አሊያንስ ጋር ተያይዞ ትንሽ እንቅስቃሴ ያላቸው የሲዳማ ኃይሎች ናቸው። ዛሬም ሳይሆን ጥንትም ጀምሮ ማለት ነው። ታሪክን በደንብ የምታነቡ ከሆነ የሲዳማ ኃይሎች ከኦሮሞ ኃይሎች ጋር አሊያንስ የመፍጠር ችግር የለባቸውም ከታሪክም። ስለዚህ እነሱንም ላለፉት 5 ዓመታት ይመስለኛል ትግላቸውን ታግለው የራሳቸውን ክልል ነፃ ያመጣት ቻንስ አግኝተዋል። ከዛ ውጭ ያሉት ግን
የታሰረባቸውን እንዲፈቱላቸው ድምፁን ከማለት ውጪ አይደለም ክልል ጥያቄ ለማስመለስ የራሳቸውን መቀመጫ እንኳን ማስተካከል ያልቻሉ ሰዎች ትክክለኛ ብሔርተኛ ነው። ትክክለኛ ብሔርተኛ ብቻ ሳይሆን ለወጣበት ማህበረሰብ ተምሳሌት የሆነ ሰው ነው። ምን ማለት ነው ተምሳሌት ማለት? ራሱን የማያከብር ሌላውን ሊያከብር አይችልም ማለት። ለምሳሌ ለአማራ ሞት አለው፣ አማራ እንደዚህ ሆኗል፣ ኦሮሞ እንደዚህ ሆኗል፣ ትግራዋይ እንደዚህ ሆኗል ብለህ ሚዲያ ስታገኝ የምትናገሩ አላችሁ ብዙዎቻችሁ። ለመስማትም ለማየትም በሚሰቀጥጥ መንገድ ግን አማራን፣ ኦሮሞን፣ ትግራዋይን የሚሳደቡ ሰዎች ቤት ግን ትገባላችሁ። እናንተ አስመሳዮች ትባላላችሁ። ራጁን ግን እንደዚህ አይነት ቦታ ላታየው። በግለሰብ ደረጃ ብሔርን መውደድ ማለት የወጣበት ማህበረሰብ በአጸያፊ ሁኔታ ሲሰደብ እንደዚህ አይነት ቦታ ላይ አለመገኘት ማለት ነው። በተረፈ አብዛኞቻችሁ ብዙ አላችሁ፣ እውነት ለመናገር አማራ መሆናችሁ ቆፍጣኖች አላችሁ፣ ትግራዊ መሆናችሁ እንደዚህ ቆፍጣኖች አላችሁ። እና ብሔርተኝነት ማለት ሲሆን የወጣበትን ማህበረሰብ እኮ በአዎንታዊ መንገድ እኮ ማስተዋወቅ አይደል? ለምሳሌ የአማራ አልባሳት እንዴት ነው? የአማራ አነጋገር እንዴት ነው? ባህሉ እንዴት ነው? የኦሮሞ አልባሳት እንዴት ነው? ስነ ስርዓቱ እንዴት ነው? አወራሩ እንዴት ነው? ትንሹ አምባሳደር ነህ እኮ። እኚህ ግን አብዛኞቹ ከየት እንደመጡ አይታወቁም እኮ አብዛኞቹ። አንተ ጉድ ነው እኮ። ጠዋት እንደዛ ተሰድበህ ከሰዓት ቤት ያሞቀልሃል። እንደዚህ ተሰድበህ ቁጭ ብለህ የምታራግባለህ። ደርሶ ኦሮሞን በቃ እያበሻቀጡ ሲሳደቡ ሄደህ ታፕታፕ የምታደርጋለህ። አማራን እንደዛ ሲያዋርዱ ሄደህ የምታበሻቅጣለህ። አንተ ያላደረከውን አንተ ያላስከበርከውን ማን ያስከብርልሃል? ስለዚህ እንዲህ አይኑ ሰዎችን በተገኘው አጋጣሚ ሁሉ ማክበር ያስፈልጋል። ነገም ከነገ ወዲያ የአማራ ልጆች እንደዚህ የሚያደርጉ ከዚህ ቀደም ነግሬያቸዋለሁ። አንዲት ስለ አማራ ልጅ እንዲሁ ነግሬያቸዋለሁ። እና እናንተ ብሔርተኛን ስትሉ ትንሿ አምባሳደር ናችሁ ማለት ነው። አምባሳደር መሆን መቻል አለብን ለማለት ያለው። እሺ አዲስ ታይምስ ወደ አንተ ልምጣ ወንድሜ፣ 5 ደቂቃ አለ። ሌላው በሰዓቱ ያን ሲያደርጉ የነበረው ለምንድን ነው? የኢትዮጵያ ጠላት የሚሏቸው ኃይሎች ነበሩ። አንደኛው ቲፒኤልኤፍ ነው፣ ሁለተኛው ኦነግ ነው። ምንም እንትን የለም። አብይ አህመድ ግን ሲመጣ ኦነግ ነኝ ብሎ አልመጣም። የኦነግን ማኒፌስቶ ይዞ አልመጣም። ኢትዮጵያ ብሎ ነው 25 ጊዜ ነው አይደለም ንግግሩ ላይ ኢትዮጵያ ያለው። ስለዚህ ምን አስበው ነበረ? በነገራችን ላይ አላምንም፣ እንደዚህ አላምንም። ኢሳያስ ኢትዮጵያ ውስጥ ኢንተረስት ነበረው። ኢንተረስቱን ፈጽሞ ወጥቷል። አሁን ሀገር ነው የራውን ደግሞ ከአብይ ጋር ጠላት ነው። ስለዚህ አቅም ያለው ነው፣ ሚሊተሪ ያለው የራሱ ዲፕሎማሲ ያደርጋል። አረብ ሀገሮች ጋር ግንኙነት ያደርጋል። ከራሻ ጋር ግንኙነት አለው። ምንም በመሬት ላይ ቁጫለ ነገር እኔ የሪያሊዝም ተማሪ ነኝ። እኔ ሐቂቃውን ነው የምናገረው። የትኛው ስብስብ ውስጥ የለውም እኮ ምንድነው መሬት ላይ የተቀመጠው? እስኪ ዲፋይን አድርገው። ኢሳያስ አፈወርቂ ጭንቅላቱን ይዞ ቁማር እንደተበላ የገባው የፕሪቶሪያ ስምምነት ሲፈረም ነው። ከዛ በፊት ነው ባይዘው ነው እሱ ራሱ ተናግሯል እኮ። እሺ በትራ የተደረገ እኮ ይላል እኮ። አይ ይሄ ያልጠበቁት ልዩነት ከብልጽግና ጋር መፋታቱን ያወቀው ካልከኝ ከዛ በፊት ነው ባይዘው። አዲስ ታይምስ አንተ ኮምፕሊትሊ ከህዋት ሰዎች ጋር እኮ የሚጣረስ ነገር ነው የምታወራው። አሁን ህዋት ሰዎች የሚናገሩት እኮ ህዋቶችን አንተ እንደ ሪፈረንስ ህዋቶች እኮ ይል አንድ ወደ አንተ መጣ ለኔ ጋር እያወራ ለአንተ አይደለም ትልኝ ለአንተ አይደለም ስማኝ ወይ ባቄም ሁሉ ተከራከረ ለአንተ እኮ ነው ለአንተ ብዬ ፍለፊ እነግርሃለሁ። ፖይንት እኔ ኦቨርኦል አይዲያውን እየነገርኩ እኔን ካልሰማችሁኝ ደንቆሮ ናችሁ ምን ማለት ነው? ይሄ ልጅ እኮ አይሰማም። በፌደራል መንግስቱና በሻቢያ መካከል ነው እያወራ ያለው። ሻቢያዎች ስማርት ነን ብለው ነው የሚያስቡት፣ ጠቢብ ነን ብለው ነው የሚያስቡት። ሰውየው ግን አውት ስማርት አድርጓቸዋል ነው እያልኩ ያለው። ስድብ ተሻምታ ትውሰድ እንጂ እንዴት ያለ ልጅ ነው? ለአንተ አይደለም እንደነበት ነገሩ ተሻምታ ትወስዳለህ። ፖይንቱ ምንድን ነው? ቁም ነገሩ መሰለኝ አሁን የብልጽግና የአብይ አህመድ ካልኩሌሽን ምን ነበር መሰለኝ? የመጀመሪያው ነገር ቲፒኤልኤፎችን ብቻ ለብቻ ገጥሞ አይችላቸውም። ከሻቢያ ጋር አላንስ ፈጠረ፣ በሻቢያ ቲፒኤልኤፎችን መታ። ቀጥሎ የአብይ ሁለተኛ ስቴፕ ምን መሰለኝ? ቲፒኤልኤፎች ጋር አሁን ይሄ አንጃ አለ አይደል? የተገነጠለ አንጃ ወይም የቲፒኤልኤፎች በነገራችሁ ላይ አብዛኞቻችሁ ማጣቁት እስከ ቅርብ ጊዜ ድረስ የፌደራል መንግስቱ ለቲፒኤልኤፍ ሰራዊት መሳሪያ ይደግፋቸው ነበር።
አላማው ግን መሳሪያ የሚደግፍ ለቲፒኤልኤፍ ሰራዊት ታምናላችሁ? አሁን በዲዲአር ነው አይደል ያሉት? ቀላል መሳሪያዎችን ለቲፒኤልኤፍ ሰራዊት ይደገፉ ነበር። ዋና አጀንዳቸው ምን መሰላችሁ? ድጋሚ በቲፒኤልኤፍ ሰራዊት ከሻቢያ ጋር ገጥሞ የአሰብን የመመለስ አጀንዳው ያለ። አሁን ብልጽግና ሰዎች ከሸፈባቸው የሚባለው ይሄኛው ሁለተኛው ስቴፕ ነው። አንደኛውን ስቴፕ አልፎታል። ሻቢያን ተጠቅሞ አስቸጋሪ የነበረውን ህዋትን አዳክሟል። ሁለተኛው ስቴፕ ኢሳያስ አፈወርቂ ላይ ሊመጣበት እንደሚችል እኮ ግልጽ ነው። ይመጣበታል። ኢሳያስ አፈወርቂ እንደሚጣላ ያውቃል። የሚጣላው ግን ቲፒኤልኤፎችን በመጠቀም ነበር። ነገር ግን ቲፒኤልኤፎች ምን አሉ? ጌታቸው ረዳ የተናገረው ምንድን ነው? ትግራይ ከዚህ በኋላ የጦር ሜዳ አትሆንም አለ። በፍጹም የፌዴራል መንግስትን ወግነን ቃል በቃል የተናገረው የፌዴራል መንግስትን ወግነን ሻቢያን አንወጋም፣ ሻቢያን ወግነን የፌዴራል መንግስትን አንወጋም አላለ። ቃል በቃል የአብይ ሁለተኛ ስቴፕ ይሄ ነበር። ወይም ደግሞ የፌዴራል መንግስቱ ሰዎች ይሄኛው ካልኩሌሽን የተበላሸባቸው ወይም ደግሞ ትንሽ የዘገየባቸው እንጂ አንተ የምትለውንማ እኮ በሁሉም የሚስማሙት ጉዳይ ነው እያልኩ ያለው። ቅድም ስናገር ጠቢብ ቲፒኤልኤፍን ማን ነው አብይ ኢሳያስን ተጠቀማል። እኔ ደግሞ ኢሳያስ አብይንም ተጠቅመዋል ባይ ነው። ሁለቱም ተጠቃቅመዋል ነው የኔ ፖይንት። ገብቷል? ልክ ነህ። እኩል የሆነ ኢንተረስት ነበራቸው። ያ የሁለቱም ኢንተረስት በምንድን ነው? በጋራ ጥቅም ላይ የተመሰረተ ስምምነት ነው የነበራቸው። አንተ እንደምትለው አብይ ብቻ ኢሳያስ እንደተጠቀመበት ነው የምታወራው። ነው ዳስ ናት ሪያሊቲ። ኢሳያስ አብይን ተጠቅሟል። የኢትዮጵያን ሪሶርስ ተጠቅሟል። የኢትዮጵያን ገንዘብ ተጠቅሟል። የኢትዮጵያን ሚሊተሪ ተጠቅሟል። ኢትዮጵያኖችን ተጠቅሞ ኢትዮጵያኖችን ቀጥቅጠዋል። ወይም ጠላት የሚላቸውን ቲፒኤልኤፎችን ለማስወገድ ሰርተዋል። ዋናው ፖይንት ይሄ ነው ለእኔ ማለት ነው። ከዛ በተረፈ አንተ እንደምትለው አብይ ተጫውቶበት ምናምን የሚለው አያስኬድም። ምክንያቱም ኢሳያስ ከዚህ በፊት ለዘመናት ሲናገር የነበረው ነው። ጊዜ ይጠብቅለት የነበረ ጉዳይ ነው። ወያኔን የመውጋት ጉዳይ። ኤርትራውያኖች እኮ በ1983 ከኤርትራ ከአዲስ አበባ ተፈናቅለው የሄዱበትን ነገር በየዘፈናቸው ነው የሚያወሩ። ወያኔ ላይ ያላቸው ቅሬታ የሚታወቅ ነው። ብዙ ነገር የደረሰብን ነው የሚሉት። አብረን ሰርተን አብረን አንድ ምሽግ ላይ ወድቀን ወያኔ ቤትሬድ አድርጎናል ብለው የሚያስቡት ሻቢያዎች ናቸው። ስለዚህ ይህንን አጋጣሚ በደንብ ተጠቅመውበታል ነው እኔም ብለው ነው። አሁን ደግሞ አንተ እንደምትለኝ ወያኔን ተጠቅሞ ሻቢያን ይወጋል አብይ እያልከኝ፣ አዎ አብይ ፍላጎታል። እኔ ደግሞ ምን ምንድነው ወያኔና አብይ ተጣምረው ሻቢያን ለመውጋት ቢሄዱ ሻቢያ በራሱ ዝግጁ ነው። በቃ ሀገር ነው። መሳሪያ በቂ መሳሪያ አለው። ድሮን ካለው አብይ ሻቢያም ድሮን አለው። ወታደር ካለው ወታደር አለው። ዲፕሎማሲ ከአረቦቹ ጋር ከአውሮፓኖቹ ጋር ግንኙነት አለው። ሀገር ነው። መግጠም ይችላል። አንደኛ። ሁለተኛ ቲፒኤልኤፍ ራሱ ለሁለት የተከፈለ ነው። ከሻቢያ ጋር የሚሰለፋል፣ ከአብይ ጋር የሚሰለፋል። ስለዚህ አብይ ከቲፒኤልኤፍ ጋር ሆኜ ሻቢያ ነው ጋር ነው የሚለው አያስኬደውም። ሆነ ለምናገር እሱ ብቻ አይደለም ፋኖ የሚባል ኃይል አለ። ስለዚህ አብይ ምን ጦርነት በጀመረ አድቫንቴጁ ለሻቢያ ነው እንጂ የሚሆነው ለአብይ አህመድ ሊሆን አይችልም። ቴዲ ስለዚህ ሻቢያ የራሱን ካልኩሌሽን ሰርቷል። ትክክለኛውን ነገር ራሱ በራሱ እግር በራሱ አለ። እሱን እስቲ ተመልሰን እናያለን። የማርሸትን ፓርት ብቻ ዝም ብዬ ከፍተውና ምናልባት ድምጹን እንሰማለን። ፈገግ ያስባሉኝ ቅድም ያልኳቸውን ነገሮችን እንነካለን። ፖለቲካውን መጀመሪያ ስትሬስ ላድርግ የተወሰነ ደቂቃ ወስጄና አዝናኝ የሆነውን የዛሬውን የአራትነት መግለጫ ዘመቻ አራትነትን ኋላ ላይ እናየዋለን። ከቲፒኤልኤፍ ጋር ያለው ትስስር ቀስ እየተባለ ነው ዋተር ዳውን እየተደረገ እንዲመጣ የተፈለገው። ኔጌቲቭ ሪአክሽን እንደሚኖረው ፑሽባክ እንደሚኖረው ይታወቃል። ቢኮዝ በጣም በቅርብ ጊዜ ነው ክልሉ ውስጥ ቲፒኤልኤፍ ገብቶ የተለያዩ ጉዳቶች የደረሱት። የመሬት የማንነትና የርስት የሚባሉ ግጭቶች ለረጅም ጊዜ የተራዘሙ አሉ። አሁን ባለው ህገ መንግስትም ሆነ በትርክት ግንባታውም ሆነ በብዙ ነገር የአማራ ህዝብ ለቲፒኤልኤፍ ያለው ልብ እነኚህ ጽንፈኛው ኃይሎች የሚሏቸው ፋኖ ራሳቸውን የሚሉ ጃዊሳም የተለያየ ስም አላቸው የታጠቁ በተበታትነው ያሉት እነኚህ የአማራ ክልል ውስጥ ያሉት የታጠቁ ቡድኖች ስስ ልብ ሊኖራቸው ይችላል። ካለባቸው ጫና አንፃር ሊያስጥላቸው የሚችል ቲፒኤልኤፍም ሆነ ከሰይጣን ጋር እንሰራለን ባይዘው ብሔራዊ መዝሙራቸው ነው ላፉ እና ከማንኛውም አካል ጋር የመስራት ባህሪ ይታይባቸዋል። ስለዚህ
እነሱ አፒታይት ሊኖራቸው ይችላል ከቲፒኤልኤፍ ጋር ተመልሶ መስራት፣ ከሻቢያ ጋር መስራት፣ ከማንም ጋር መስራት። የአማራ ህዝብ ግን ለቲፒኤልኤፍ ያለው ልብ እነሱ እንዳላቸው ልብ አይደለም። እነሱ የሆነ የተወሰነ መሳሪያና ምናምን ገንዘብ ሲሰጣቸው ወይ ሃይደር ሆስፒታል ሲያሳክሟቸው ቆስለው በጣም ጤነኝነት ሲሰማቸው ይወዱታል። ቲፒኤልኤፍ ችግር የለባቸው። ለህዝቡ ግን እና ለህዝቡ ተቀባይነት የለውም። ስለዚህ ቀስ እያሉ የማለማመድ ስራ ነው አሁን እየሰሩ ያሉት። ቀስ እያሉ ከቲፒኤልኤፍ ጋር ያለችውን ዝምድና አንዱ ይናገርና አንዱ ይክዳል። ይሄ ገሎ ማዳን አንደኛው እውነት ነው ይልና ሌላኛው ደግሞ እኛ አናደርግም ይላል። ቀስ እያሉ የማለማመድ ነው እንጂ በግልጽ የታወቀ ነገር ነው። ቲፒኤልኤፍ ከሻቢያ ይሄን ትራያንጉሌት አድርጎ ቢኮዝ አልተቻለም፣ እንደምታየው ከሆነ አልተቻለም። በጣም አግሬሲቭ የሆኑ ሜጀሮችን ሌሎች ነገሮችን ያወራሉ። እዚህም ላይ እንደምናየው ከፍተኛ ጥሬ የሆነ ውሸት አንዳንድ ጊዜ እኮ እንደው ለማጋነን ብለን መናገር ያለን ጥሬ ውሸት ለማነቃቃት ምናምን የሚደረግ ነገር ነው። ግን at the end of the day ይሄ በጣም የሚገርም ነገር ስንቃችን ከህዝባችን የሚል ነገር አንተ ነው ሁለቴ ተናገረ። ስንቃችን ከህዝባችን የሚለውን ማርሸትን እዚሁ ላይ ሂድና 2 ደቂቃ አልፈ ስትሰማው ምን ይላል? ያለማዳበሪያ የፖለቲካው ስኬት ብሎ የፖለቲካ ስኬቱ ያለማዳበሪያ ለመዝራት አርሶ አደሩን ባደራጀናቸው የጎበዝ አለቆች ይላል። ክልሉ ላይ የጎበዝ አለቃ አደራጅተን ይላል አርሶ አደሩ ያለማዳበሪያ እንዲዘራ ሚኒንግ እንዳያመርት ማለት ነው። ስንቅህን እየወሰድክበት ነው ያለውን ትበላበታለህ ውስጥ ግን ደግሞ ለሚቀጥለው መህር ደግሞ እንዳያርስ ያለማዳበሪያ ዋጋ ተወዶብኛል ብሎ እንዳያርስ አድርገናል ብሎ የፖለቲካ ስኬት ተብሎ ይሄ ነው የቀረበው። አስበው ይሄ ክልል እንዳይማር እንዳያርስ ማዳበሪያ እንዳይጠቀም የሚበላውን ተሻምተው ትበላለህ፣ ተማሪውን ትገላለህ፣ መምህሩን ትገላለህ፣ ሽማግሌውን አዛውንቱን ታንበረክካለህ፣ ትገርፋለህ፣ ትረሽናለህ፣ የጎበዝ አለቃ ታደራጅበታለህ፣ ሚዲያ ላይ ወጥተህ የውሸት ድሎችን ታበስራለህ፣ የሌለን አንድነት 4-8 ሆነህ መጥተህ አንድነት ታበስራለህ። በዚህ ይዘት ውስጥ ያለን እዚህ ያለው በትንሽ ደረጃም ቢሆን የተማረ ነው። ኮምፓራቲቭሊ ኤሊት ልትለው ትችላለህ። ኮምፓራቲቭሊ ኤሊት ሊባል የሚችል ነው። ሃይማኖት መንገድ ተሞከረ፣ አልሆነም። ያ የመጨረሻ ጣሪያው ላይ ሲነካ ፋኖነትን ወለደ። የአማራ ህዝብ ለዘመናት ይዞት የነበረውን የፋኖነት እሴቱን ሳበ፣ የመጨረሻ ካርዱን ሳበ። ራሱን የመከላከል ኃላፊነት ስላለበት ማለት ይሄ ትግል የህዝብ ትግል ነው ማለት ለዚህ ትግል ስንቁም ከለላውም ዋሻውም መጠጊያውም ይሄ ህዝብ ነው ማለት ነው። ይሄ ትግል ይሄ ህዝብ ይሄን መንግስት አንቅሮ ተፍቷል ማለት ነው። ይሄን መንግስት አንቅሮ እንደተፋው ማሳያው በተደጋጋሚ ወታደሩ ላይ የሚልኳቸው ወታደሮች ላይ አንደኛ ህዝቡ ለወታደሮች የሚያሳየው ርህራሄ ነው። ይሄ ምንም የጭካኔ መንፈስ የለም። ህዝቡ ጥያቄውና እየታገለ ያለው ከመንግስት ከዋናው መንግስት ጋር መሆኑን የሚያሳያችሁ ይሄ ነው። ከዋናው መንግስት ጋር ወታደሮች ይማረካሉ፣ እጅ ይሰጣሉ፣ ይልካል ህዝቡ። ምክንያቱም ጥያቄው የተወሰነ ዓላማ ያላቸው የጨካኞች ስብስብ አይደለም። ይሄ የቲፒኤልኤፍ ጋር ወይም ደግሞ ሌሎች ጋር የሆነ ማስፈጸም የሚፈልጉት አጀንዳ ስላለ ያንን አጀንዳቸውን ለማስፈጸም ብዙ ነገር ሲያደርጉት ያላችሁ። ይሄኛው የፋኖ ትግል ግን እንደሱ አይደለም። እንደሱ ካራክተራይዝ ታደርጉት ሞክራላችሁ፣ ግን እንደሱ አደረጋችሁት ማለት ነው ማለት አይደለም። እንደሱ አይደለም። በመሃል ላይ ለምሳሌ እንደዚህ ከነከለን ገደሉ ያ ይኖራል። ሁሉም ፋኖ ተመዝኖ ተመርጦ ክራይቴሪያውን አልፎ ነው የገባው ማለት አይደለም። ከዛ መሃል ውስጥ 1-2 ሊያጠፉ ሊኖሩ ይችላል፣ ጥፋት የሚፈጽሙ ሊኖሩ። ያ ግን የፋኖነት መገለጫ ነው ማለት ግን አይደለም። አስተማሪዎችን ገለው እንደዚህ አድርገው እንትን አንበርክከው ምናምን ይለዋል። የማረኳቸውን ሰዎች ግን አቅፈው ስመው መታወቂያ ሰጠው የሲቪል ልብስ አለብሰው ወደ ቤተሰቦቻቸው ሲልኳቸው በኦሮምኛ ቋንቋ የሚናገሩ ወታደሮችን ስልክ ደውለው ኦሮሚያ ክልል ካሉ ወገኖቻቸው ጋር ሲያገናኟቸው ግን እሱን አይነግሩም። ይሄንን ትክክለኛው የፋኖ ትግልና መገለጫው ያ የህዝባዊነቱ ነው። ህዝባዊ ሲሆን ደግሞ ማንም ላይ ጭካኔ ያሳይም። ጭካኔውን የሚሰነዝረው መንግስት ላይ ነው። አሁን ለምሳሌ ሰሞኑን እየተደረጉ ያሉ ነገሮች አሉ አይደል? ይሄን እዛው ልዩ ኃይል ያሰለጥናሉ፣ ምንድነው ይባል አድማ ብተና ሚሊሻ ምናምን ያሰለጥናሉ። አሰልጥኑ ፕሊስ፣ ሞር አሰልጥኑ። አማራን በደንብ አሰልጥኑ፣ በደንብ አስታጥቁት። በደንብ መታጠቅ ያለበት ህዝብ ነው። በደንብ እንትን መደረግ ያለበት ለሱ በጣም ነው የምናመሰግነው። በነገራችን ላይ የሰለጠነ የታጠቀ ህዝብ ምን ማድረግ እንደሚችል በልዩ ኃይሉ አይተነዋል። ልዩ ኃይል የሚባሉት ያኔ መሳሪያችሁን ፍቱ ሲባሉ
ወዴት እንደሄዱ አይተናል አይደል? ከፋኖ ከወንድሞቻቸው ጋር ሆነው የዚህ ህዝብ ጥያቄ ሳይመለስ ምንም አናረግም ያሉት። እነዚህንም አሁን ታሰለጥሯቸው የምታረጓቸው ሄዳችሁ ተዋጉ የምትሏቸው ከእህቶቻቸው ልጆች፣ ከወንድሞቻቸው ልጆች፣ ከአጎቶቻቸው፣ ከዘመዶቻቸው ጋር እንደሆነ ግጥም አድርገው ያውቃሉ። መሳሪያ ስጧቸው ይሄዱ። ያኔ ወደ ማን እንደሚተኩሱ አብረን የምናየው ነገር ይሆናል። ዘላለም መንግስቴ ስለመጣ ከዘላለም መንግስቴ በላይ ከደሳሌ ጣሰው በላይ ዘላለም መንግስቴን አምነው ለዘላለም መንግስቴ የታዘዙ ሂደው ደረጀ በላይን ወይም ደግሞ ሀብቴ ወልዴን ወይም ደግሞ ማን ኮሎኔል ሙሃቤን ይገሉልኛል ብላችሁ ካሰባችሁ ጉድ ላክ። the level of ignorance የዚህ መንግስት ውስጥ የምታየው the level of ignorance ይሄ ነው። ስትራቴጂካሊ ወይ በቃ የሚያረጉት ነገር በሙሉ አንዳንዴ ካለማወቅ ነው ወይስ ህዝቡን ስለሚንቁት ነው? የትኛው እንደሆነ ራሱ ግራ ይገባኛል። እኔ በጣም ነው ግራ የሚያጋባው። እስከ ዛሬ ያዩት አሁን ለምሳሌ ሪፐብሊካን ጋርድ የሚባለው መጥቶ ሸዋ አካባቢ ረጅም ጊዜ የተዋጋው ሪፐብሊካን ጋርድ የሚባለው ነው። ማን በቀለ ብርሃኑ በቀለ የሚባለው ሰው የራሱ ባለበት የሪፐብሊካን ጋርድ አዛዡ ራሱ ይዞ ባህር ኃይል ብለው ያሰለጠኑት ኃይል ሸዋ ላይ መጥቶ ተዋግቷል። ያልመጣ እንትን ያላለ ኃይል የለም። አቅማችንን አልተጠቀምንም። ከ20 ጀነራል በላይ ከመላክ እንግዲህ ምን ቀረ? 20 ጀነራል መጥቷል አይደል? 5 ጀነራሎች በየቦታው እኮ ተደርገው 20 ጀነራል እኮ ክልሉ ውስጥ ገብተው ነበር። አሁን የመጨረሻ ተብሎ የነበረው ስትራቴጂ ላይ ማለት ነው። አሁን ደግሞ እንደ አዲስ ገምግመው የክልሉን የጸጥታ መዋቅር ሪሻፍል ማድረግ አለብን ካሉት በፊት ማለት ነው። ይሄን ያህል ስትራቴጂክ ስህተት የሚሰሩ ከሆነ እነዚህ ሰዎች የህዝቡ ጥያቄ አልገባቸውም ማለት ነው። የህዝቡ ጥያቄ ካልገባህ ደግሞ መጨረሻ ላይ የምትዋረደው ራስህ ነህ። ወይም ደግሞ ቅድም እንዳልኩት ነው ቢገባቸውም የህዝቡን ጥያቄ መመለስ አይፈልጉም። የአማራን የህዝብ ጥያቄ መለስክ ማለት የዚህ ስርዓት ህልውና ከተመ ማለት ነው። ይሄን ደጋግሜ ነው ብለው። ምክንያቱም የአማራ ህዝብ የሚጠይቀው ጥያቄ ስርዓታዊ ለውጥ ነው። ስትራክቸራል የሆነ ለውጥ ነው የሚፈልገው። ህገ መንግስታዊ ለውጥ ያስፈልጋል። ቁጭ ብለን መነጋገር አለብን። ይሄንን ስርዓት የሰሩት ሰዎች ለተወሰኑ ህዝብም አይደለም፣ የተወሰነን ህዝብ ለመጥቀም አይደለም፣ የተወሰኑ የጥቅም ቡድኖችን የነሱን ፍላጎት ለማሟላት ስልጣን ላይ የተቀመጠውን ኃይል ብቻ ለማሟላት ኦሮሚያ ሄድ ወለጋ ምንድነው የሚደረገው? ባሌ ምንድነው የሚደረገው? ቦረና ምንድነው የሚደረገው? ከረዩ ምንድነው የሚደረገው? የትኛው በኦሮሞ ህዝብ ስም ስልጣን ይዘህ እየጠቀምክ ያለው ግን የተወሰነ የሸዋንና የጅማን የፖለቲካ ኦሊጋርኪ ነው። የቢዝነስ ኢምፓየር ነው እየተመሰረተ ያለው። አዲስ አበባ አካባቢ ነው ፓወር እና የኢኮኖሚ ፓወር ለመገንባት እየተሰራ ያለው እንጂ በኦሮሞ ህዝብ ስልጣን ይዘህ የኦሮሞ ህዝብ እየጠቀምክ አይደለም ያለው። በኦሮሞ ህዝብ ቋንቋው እንዲህ መሆን አለበት እንትን መባል አለበት ባላል ሁልጊዜ የኦሮሞ ህዝብ ጥያቄ ግን እሱ ነው ወይ? ቱ ቢ ኦነስት በልቶ ማደር የተቸገረ ህዝብ ቋንቋው ፌደራል አደረክለት ምን አደረክለት? ስለዚህ ይሄ ስርዓት እስካልተቀየረ ድረስ ዛሬ አማራው የጀመረውን ትግል ይሄው ቅድም አንተ ነህ ወንድማችን እንዳለው ሶማሌ ተቀላቅሎታል። ነገ ጉራጆው ማይቀላቀልበት፣ ነገ ከምባታው ማይቀላቀልበት፣ ነገ ሲዳማው ማይቀላቀልበት። ምክንያቱም ጥያቄ አለው ሁሉም። ሲዳማና ኦሮሚያ አካባቢ ጥያቄ እንዳላናቅም፣ ሶማሌና ኦሮሚያ ጥያቄ እንዳላናቅም። ጥያቄ የሌለበት አካባቢ አለ እንዴ? ያን ጥያቄ መመለስ ካልቻለ ይሄ መንግስት ይሄ ስርዓት እንደ ስርዓት ይፈርሳል። በራሱ ጊዜ ይፈርሳል። አይደለም ፋኖን ታግሎ ይቅርና በራሱ ጊዜ እየፈራረሰ ያለ ስርዓት መሆኑን የሚያሳዩ ብዙ ነገሮች ናቸው እያየን ያለ ነው። ዝጋላቆ ቴንክ ዩ አማራ ግርማ ነው መሰለኝ። ዶክተር ግርማ አለ። ዶክተር ግርማ ሚዩት ነው። ኦኬ ቴንክ ዩ ቴዲ። አይ ቲንክ ቅድም አንድ ፈጠን ብዬ አሁንም በ8 ደቂቃ ነች ከዛ በታች እንዲጨርስ ሰዓት እንዳልነካብን 7 እሺ ኦኬ ጀስት ነው። ቅድም አንድ ነገር ሰምቻለሁ የመጨረሻ ላይ ያለውና ሁለት መሃል ላይ ያተነሱትን የፕሮፓጋንዳ ጉዳይ ላይ ነው ማውራት የምንፈልገው። ብዙ የማይመለከቱኝ ነገሮች ሳልገባምና ግን አንድ ነገር ልበል። ፋኖ ቅድም የፊሎሶፊ ነው ሲባል ሰምቻለሁኝና ይሄ ፊሎሶፊ አይደለም። አንዳንድ ጊዜ የማይመስሉ ነገሮችንም ለሰዎች ጆሮ አክብሮት ሰጠን ብናልፍ ጥሩ ስም ነው እንጂ ፊሎሶፊ አይደለም። ፊሎሶፊ ምን ማለት ስለምናውቅ ፊሎሶፊን ትንሽ በዚህ ደረጃ አቁም ብሎ እንትን ማድረጉ ጥሩ አይመስለኝምና የኦሮሞ ህዝብ ጥያቄ የሚል መጨረሻ ላይ ተነስቷል። የኦሮሞ ህዝብ ጥያቄ
ዓላማው እንደሆነ የማይታወቅ አካል የኦሮሞን ህዝብ ጥያቄ ለፖለቲካ ማባያ መጠቀም አይገባውም፣ የለበትም። የኦሮሞ ህዝብ ጥያቄ ከሌላው አካል እዚህ ውስጥ ያሉትን ሰዎች ጥያቄው ምንድነው ብዬ ቢጠይቅ ምናልባት አያናን አልጠይቅም፣ ሌሎችን ቢጠይቅ ጥያቄውን ልትመልስልኝ የሚችል ሰው የለም። ስለዚህ ለራስህ በግል በማታውቀው ሁኔታ የኦሮሞ ህዝብ ጥያቄ የሚል አሲፍ የኛ ህዝብ የአማራ ክልልን ጦርነት ገባሪ ወይም ደጋፊ እንደሆነ አድርጎ ለመጠቀም መሞከር ጥሩ አይደለም። እሱን እዛው ጨርሱት ነው የምለውና ቅድምም ተብሏል ሲነሳ ሰምቻለሁ። እነዛን ቃላቶች ነው ቶሎ መምታት የምፈልገው እኔ። በኦሮሚያ የአማራና የትግራይ ኃይሎች አንድ ላይ ሲሆኑ እኔ ካካተት የኦሮሞ ህዝብ ጥያቄ አውቃለሁ። ኖ ቴዲ ቤቱን ህግ ስለማውቀው እንደዛ አይደለም። የአማራና የትግራይ ኃይሎች አንድ ላይ ሲሆኑ ፈርቶ መጡልኝ ያለ ነው የኦሮሞ ህዝብ ምናምን የሚል ነገሮችን ቅድም ሰምቻቸዋለሁና እኔ እኮ ቅድም ተናግሬ ነበር። ሰሞኑን ሚዲያ ላይ ስለምሰማ የኤርትራን ኃይሎች ጨምሮ አንድ ላይ መስራት ጀምረናል ሲባል በደስታ እንኳን የሥራ ዘመን መልካም የሥራ ዘመን ብዬ ምኞቴን ገልጫለሁ። አንድ ብትሆኑም ጥሩ ነው ብዬ ሐሳቤን ገልጬ ነበርና ሌላ እንደ ፕሮፓጋንዳ ተደርጎ የሚነሳ ነገር ፕሮፓጋንዳ አንዳንድ ጊዜ ተሰልጣኝና አሰለጥነውምና ለፕሮፓጋንዳ ባለፈው ሳምንት አንዲት ያልተደፈረችን ሴት ተደፈረ ብሎ ፕሮፓጋንዳን አምጥቶ ሀገር ለመገልበጥ ከሚሞክር በላይ ሌላ ፕሮፓጋንዲስት ሊሆን አይችልም። ስለዚህ የፕሮፓጋንዳው እናት አባት ማን እንደሆነ ስለሚታወቅ አንዳንድ ጊዜ ወላጅ ለልጅ አይመክርምና እንደ ወላጅነት ብንወስደው በጣም ጥሩ ነው ብዬ አስባለሁ። ግን አንተ ቅድም ያልከውን ቃል እኔ አንድ ነገር ብቻ ልጠቀምና በጊዜ ውስጥ ልጨርስ። ቴዲዬ ጥያቄውን አናውቅ። ጥያቄው ያለው የኦሮሞን ህዝብ ክብር መንፈግ ነው። ጥያቄውን የምናውቀው አዲስ አበባን የአማራ ክልል አድርግ የሚል ምኞት ነው። እሱ ደግሞ ምኞት ነው። ጥያቄ በሚል ጎን ማሳለፍ አይቻልም። ሌላ ጥያቄ ካላቸው ጥያቄውን አደባባይ ፓብሊክ ቢያደርጉ አንዳንድ ጊዜ ጠቃሚ አይደለም። እኔ የምሻለው አማራ ክልል አንድ ነገር ነው የሚለው ቅድም አንድ ሆኑ የሚባለው ነገር አንድነቱ ሲመጡ ማልቃወምበትና አንድ መሆናቸውን የሚደግፍበት ነገር አለ። አንድ ቢሆኑ አንድ ለሚፈልጉት ዓላማ በድርድርም ይሁን በምን የሆነ ቦታ ላይ ይደርሳሉ የሚል ምኞት አለኝ። ምክንያቱም የባህር በር ጉዳይ አለ፣ ሌሎች ነገሮች ስላሉ በሀገር ሰፋ ባለ ጉዳይ ላይ በሌሎች ጉዳይ ሳንገባ ማውራት በሚገቡን ነገሮች እንድናወራ ቢያንስ ይሄ የመንደር ውስጥ የሰፈር አለቃ ሴቶችን የሚደፍር ወጣት የሚገል ይቆማል ብዬ ስለማስብ ነው። መበተናቸውን አይደለም አንድ ቢሆኑ ጥሩ ነው የሚል ድጋፍ ነው ያለኝና ነገር ግን ያ ባልሆነበት ሰዓት ላይ በፕሮፓጋንዳ ብቻ አዲስ አበባ እንደገባ ብዙ ኃይል እንደታጠቀ አድርጎ ማውራት ብዙ ፋይዳ ያለው አይመስለኝም። እኔ እዛ ውስጥ ምንም ብለ ያውራ፣ ግን አንድ ነገር አትጨምሩት። የኦሮሞ ህዝብ ጥያቄ የሚል ጥያቄ አታምጣ። የኦሮሞ ህዝብ ጥያቄ ማናችሁም የምታውቁት ጉዳይ የለም። እዚህ ውስጥ ማናችሁም የኦሮሞን ህዝብ ጥያቄ ብትባል የምታነሳው የመሰለህን ነው የምታነሳው። ምናልባት ቲክቶከሮች ሚዲያ ላይ የሚያወሩትን ነው ጎተተ የምታመጣው እንጂ ፈንዳሜንታሊ የኦሮሞ ህዝብ ጥያቄ የካፋኦ ጥያቄ ምንድነው? ምንድነው ይዞ ያለው የሱ ማኒፌስቶ የሚለው ነገር ምንድነው? ለማቺቭ ለማድረግ የፈለገው ምንድነው? ዩ ካን ናት ዲፋይን ዳት። የኦሮሞ ነጻነት ሰራዊት የሚፈልገው ምንድነው? አቺቭ ለማድረግ የፈለገው ምንድነው? አላማቸው ምንድነው? ምን አይነት ነው ሊያመጡት የሚችለው ነገር? ዩ ዶንት ኖ ናቲንግ። የኦሮሞ ነጻነት ግንባር ድርጅት አስፈላጊ ከሆነ ዲስከስ ሊደረግ ይችላል። ቴዲ እንትኑን የአማራ ክልል ብቻ አይደለም ችግር ያለው፣ ትግራይ ክልል ውስጥ አለ፣ ደቡብ አለ፣ መላው ኢትዮጵያ ውስጥ ችግር ያለበት ወቅት ነው ያለው እና አሁን እያወራን ያለነው ጦርነት አማራ ክልል ብቻ ያለ ስናደርግ ትግራይ ክልል ያለ ውጥረትን ትተን ኦሮሚያ ውስጥ ኦላ ራሱ ጦርነት ያቆመ ነው የሚመስለው። ማዕት የሚገደሉ የሚደፈሩ ሴቶች ያለበት አካባቢ ነው። ሲዳማ ክልል ከፍተኛ የሆነ ውጥረት ነው ያለው። ከፋ ላይ ከፍተኛ ውጥረት አለ። ወደ ጋሞ አካባቢ ከፍተኛ ውጥረት አለ። በሶማሌና በአፋር መካከል እንደዚሁ ከፍተኛ የሆነ ውጥረት አለ። ጋምቤላ ላይ ደግሞ ቶሱ ምንም ገና ከደቡብ ሱዳን እየመጡብን ነው። ኢትዮጵያም ውስጥ ያሉ ኃይሎች እያጠቋቸው ነው። ሌላ ስጋት ውስጥ ነው ያለው። ናው ኢትዮጵያው ሰላምና ደህንነት የማረጋገጥ ዜጎች ግዴታና ኃላፊነት የመንግስት ነው። አማጺ ቡድን በሚነሳበት ጊዜ ጥያቄው ሌጂቲሜትም ይሁን አይሁንም የሆነ ጥያቄ አንስቶ ሲነሳ ሰላምና ደህንነት አሸንፎ ባጭር ጊዜ ውስጥ ማረጋገጥ ያለበት መንግስት ነው ከቻለ። አሁን ለፕሮፓጋንዳ ካልሆነ 5% ነው ያለኝ፣ ስንት ዓመት ነው 5% ነው ያለኝ 10% ነው ያሰማራሁት ብለው የሚነግሩን ስንት ዓመት ነው? ያላቸው ኃይል ተጠቅመው
ክልሉን ሰላም ማምጣት ያለባቸው እነሱ ናቸው ማለት ነው። አዘርባይስ የተራዘመ ጦርነት ውስጥ ከተህ ክልሉን እያደቀቅ ህዝቡን እያሰቃየ አቅም አለን ግን 5 ብቻ ነው መሞከሪያ ነው ማረጋቸው ምናምን በማን ነው ሙከራ የምታረጋው? ምን አይነት ድራማ ነው? እየለቀምን ነው። ምንድነው የምትለቅመው? ለምን አትቆጣጠረው? አቅሙ ካለ የላቸውም አላቸው የሚለው ጀጅ ለማድረግ አይደለም ቴዲ። ካላቸው መቆጣጠር አለባቸው። ካላቸው ክልሉ አማራ ክልል ብቻ አይደለም ትግራይ ክልል፣ ደቡብ ያለው ችግር ቀርፈው ህዝቡ በሰላም ወጥቶ የሚገባበት ሙሉ በሙሉ ሀገሪቱ ወደ ልማት የምትመለስበት ሁኔታ መፈጠር መቻል አለበት እንጂ ሰዎች እያፈራረቅ በየሚዲያው እየወጣ በየጊዜ እየጨረስናቸው ነው ምናምን ብትል የሚታመን አይደለም። በመንግስት በኩል ፕሮፓጋንዳ ደብረጽዮን እኮ ተገሏል፣ አንገቱ ሚካኤል ግማሽ ፓርቱ ማርያም ነው ምናምን ሲባል የሰማን ሰዎች እኮ ነን። ተመሳሳይ የሆነ ፕሮፓጋንዳ ባይሰራ አቅም ካለ ፉሊ ግን አቅም ማለት ምንድነው? ድሮን ተጠቅመሃል፣ ታንክ አስገብተሃል፣ ሌሎችም መሳሪያዎች አስገብተሃል አይደለም? አቅም ካለ መጨረስ ነው። ካልቻል ግን እስከ መቼ ነው ጦርነት ብቸኛ